የአሪትሜቲክ ሲኩዌንስን ጥያቄ ማትሪክ ላይ በሁለት አይነት መንገድ ልንጠየቅ እንችላለን። አንደኛው ከዚህ በፊት አፕሎድ ያደረኩላችሁ እንደዚህ ተደርጎ የሆነ ሲኩዌንስ ይሰጠንና የመጀመሪያው ተርም ሲኖረን ማለት ነው። የመጀመሪያው ተርም ሲኖረን ማለት በጣም ቀላል የሚባለው የአሪትሜቲክ ጥያቄ የመጀመሪያው ተርም ከተሰጠን ነው። ምክንያቱም የመጀመሪያው ተርም ካለን የትኛውንም 11ኛው 12ኛ ስንባል ለመስራት ስለሚቀልና እሱን ደግሞ ካላያችሁት ቪዲዮን ኦልሬዲ ከዚህ በፊት አፕሎድ ያደረኩት ነው። ሊንኩንም ዲስክሪፕሽኑ ላይ ስለማስቀምጥላችሁ እቺን ጥያቄ ግዴታ ማወቅ አለባችሁ። ግን ትንሽ ደግሞ ከበድ እናድርገው ከተባለ ደግሞ ኤ1 ሳይሆን ኤቱና ሌላ ቁጥር በቃ ኤቱ ሊሆን ይችላል፣ ኤ3 ሊሆን ይችላል። ራንደም መሀል ላይ ያሉ ኤዎች ሰጡንና ከዛ በኋላ 11ኛው ማን ነው እንባላለን። አሁን ከቅድሙ ጋር መምታታት የለባችሁም። የቅድሙ የመጀመሪያው ተርም ስለተሰጠ ዲን በቀላሉ ካልኩሌት አደረግን። አሁን ግን ኤ1 ስለሌለን ዲን በአንድ ኢኩዌሽን ካልኩሌት ማድረግ አንችልም። ስለዚህ ምን እናደርጋለን? ኤቱን ለማግኘት እኮ የምናደርግ የነበረው ፎርሙላችን ኤን ኢዝ ኢኳል ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ስለሆነ ኤቱን ለማግኘት የምናደርግ የነበረው ኤዋናችን ላይ ሲደመር እናደርግና 2 ማይነስ 1 ታይምስ ዲ እናደርጋለን። ኤቱዋችን 3 ነው ተብለናል። 3 ኢኳል ስንልና ኤ1 ፕላስ ዲ ይሆን። ከዛ ይሄን ኢኩዌሽን እንደ አንድ አድርገን እንይዘውና ኤ5ን ደግሞ ተጠቅሜ ስሰራ ምን አደርጋለሁ? የኤ5ን ስሰራ ደግሞ ኤ5ን ለማግኘት የማደርገው ኤ1 ላይ 5 ማይነስ 1 አደርግና ታይምስ ዲ ነበር ማደርገው። ይሄ ማለት ኤ5ችን ኦልሬዲ 24 ስለሆነ 24 ኢኳል ስንልና ኤ1 ፕላስ 4ዲ ይሆናል። ስለዚህ ይሄ ሁለተኛ ኢኩዌሽን ይሆነናል። ኤ1 እና ዲ ሲደመሩ 3 መምጣት አለበት ይሄኛው ማለት ነው። ከዛ ደግሞ ሌላ ደግሞ እዚህ ጋር ሁለተኛ ደግሞ ያገኘነው ኤ1 እና ተመልሶ ደግሞ 4 ታይምስ ኦፍ ዲ ደግሞ ሲባዙ መምጣት ያለበት 24 ነው። አሁን እንደዚህ ሁለት ኢኩዌሽናችንን ካስቀመጥን በኋላ ከአንደኛው ላይ አንደኛውን አቀናንሰን ይሄ አንድ አይነት ስለሆኑ ኤዎቹ እንደዚህ እናጣፋና ዲን ማግኘት እንችላለን። ወይም ደግሞ ከዚህኛው ላይ ይህንን መቀነስ እንችላለን። ስለዚህ ኤ1 ፕላስ ዲን ብቀንስ ኢዝ ኢኳል ቱ 3 የሚለውን ብቀንስ ይሄኛው ኤ1 እና ኤ1 ይጣፋልናል። 4 እና ደግሞ 1 ዲ 3 ዲ ይሆናል። ከ24 ላይ ደግሞ 3 ስንቀንስ 21 ይሆናል። ስለዚህ ኦቨር 3 አድርገን ዲያችን 7 ነው እንላለን። ኤ1 ለማግኘት ደግሞ ኤ1 እና ዲ ሲደመሩ 3 እንዲመጡ ዲያችን ደግሞ 7 ስለሆነ ኤ1 እና 7 ሲደመሩ 3 እንዲመጣ ኤ1 የመሆን ያለበት -4 ነው። ስለዚህ ኤ11 ማለት ነው ስንባል ኤ11ችንን ለማግኘት ፎርሙላ ላይ መጣና ኤ1 አለ። ኤ1 -4 ነው ሲደመር አደርግና n-1 የሚለው ላይ ደግሞ የተጠየቅነው 11ኛውን ስለሆነ ከ11 ላይ 1 ስንቀንስ 10 ይሆንና ታይምስ ዲያችን ደግሞ ኦልሬዲ ካልኩሌት አድርገናል 7 ይሆናል አይደል? ስለዚህ -4 ሲደመር 7 እናደርግና መልሳችን ፖዚቲቭ 66። ስለዚህ ሰምራይዝ ለማድረግ የመጀመሪያው ተርም ኤ1 የምንለው ሳይሰጠን መሀል ላይ ያሉ 3ኛ 4ኛ ወይም የተለያየ 5 እያለ ቢሰጠን እነዛን ሁለቱን ተጠቅመን ሁለት ኢኩዌሽን እንደምናገኝ መርሳት የለብንም። ይሄንን ኤቱን ተጠቅሜ እዚህ ጋር ኤቱን ስንሰራ 2 ነው የምንተካው ኤናችን ላይ ያኔ ኤ1 ፕላስ ዲ ኢኳል 3 የሚለው ላይ እንደርሳለን። እዚህ ጋር ደግሞ ኤ5ችን 24 ነው ስንባል ኤዋናችን ፕላስ 4ዲ እንላለን። ለምን አምስተኛው ተርም ስለሆነ አንድ ቀንሰን 4ዲ ይሆናል። 3 ኢኳልስ የነበረው ላይ ኤ1 ፕላስ ዲ ስለነበረ ከላይኛው ላይ ታችኛውን ብቀንስ ይሄ 21 ይሆንልናል። ከዛ ይሄ ደግሞ ከዚህ ይጣፋልንና 4ዲ ላይ ዲ ስንቀንስ ደግሞ 3ዲ ይሆናል። ለዛ ነው ዲን ስናገኝ 7 ያደረግነው። ከዛ ዲ ደግሞ 7 ከሆነ ኤዋንን ለማግኘት ከፈለኩኝ ይሄን ኢኩዌሽን ተጠቅሜ ካልኩሌት ማድረግ ይችላለሁ። እንደዚህ ትልልቅ ቁጥር ያለበትን ከመምረጥ ትንሿን እችኛዋን መርጬ ነው ኤዋንን ካልኩሌት ያደረኩትኝ። ኤዋን እና ዲ ሲደመሩ 3 እንዲመጣ ኤዋን ምን መሆን አለበት ብለን ወዲያውኑ ኤዋናችን -4 እንደሆነ ካልኩሌት አደረገን። ከዚህ በኋላ በቃ አይደለ ፎርሙላችን ኤ1 ፕላስ n-1 ታይምስ ዲ ስለሆነ የትኛውንም ተርም የምንጠይቅ 11ኛ ሆነ 20ኛ ሆነ ለውጥ የለውም። ኤዋናችንን ኤዋን ላይ መክተት ነው። የተጠየቅነው ተርም ላይ ደግሞ አንድ መቀነስ ነው። ዲ ላይ ደግሞ ዲን አስገብተን ካልኩሌት ማድረግ ነው።